የኢትዮጵያ ፌዴራል ፖሊስ የሻዕቢያ መንግስት ከኢትዮጵያ የውስጥ ባንዳዎችና ታሪካዊ ጠላቶች ጋር በማበር የሀገራችንን ሰላም ለማደፍረስ በፋኖ ስም ለሚነግዱ ሽፍቶችን ለማስታጠቅ በስውር የላከውን ከ56 ሺህ በላይ የተለያዩ የጦር መሳሪያ ጥይቶችን በቁጥጥር ስር መዋሉን ገለጸ። የኢትዮጵያ ፌዴራል ፖሊስ ከሌሎች የጸጥታ አካላት ጋር በመቀናጀት የሻዕቢያ መንግስት ከኢትዮጵያ የውስጥ ባንዳዎችና ታሪካዊ ጠላቶች ጋር በማበር የሀገራችንን ሰላም ለማደፍረስ በፋኖ ስም ለሚነግዱ ሽፍቶች ለማስታጠቅ በስውር የላከውን ከ56 ሺህ በላይ የተለያዩ የጦር መሳሪያ ጥይቶችን ከሁለት ተጠርጣሪዎች ጋር በወልዲያ የፍተሻ ጣቢያ በቁጥጥር ስር መዋሉን ገልጿል። እጅ ከፍንጅ በቁጥጥር ስር በዋሉት ሁለት ተጠርጣሪዎች ላይ በተደረገው የመጀመሪያ ደረጃ ምርመራ ጥይቶቹ በሻዕቢያ መንግስት እንደተላኩና ጽንፈኛ ህወሓት በትግራይ ክልል መቀሌ ላይ ተቀብሎ ወደ አማራ ክልል ሸዋሮቢት በማስገባት በፋኖ ስም ለሚነግዱ ሽፍቶች ለማድረስ ሲንቀሳቀሱ እንደነበር ተረጋግጧል። ለሻዕቢያ መንግስት ድልድይ ሆኖ እየሰራ ያለው ጽንፈኛው የህወሓት ቡድን በፋኖ ስም ለሚነግዱ ሽፍቶች በማስታጠቅ የሀገራችንን ሰላም ለማደፍረስ አቅዶ ከኤርትራ በመቀለ በኩል በስውር የላከውን 41999 የክላሽ ጥይት፣ 14000 የብሬን ጥይትና 800 የድሽቃ ጥይት በአጠቃላይ 56799 ጥይቶች በሰሌዳ ቁጥር ኮድ 3 አዲስ አበባ B94744 የጭነት አይሱዙ ተሽከርካሪ ከሲሚንቶና ከብሎኬት ጋር አመሳስሎ በመጫን በአማራ ክልል ወልዲያ ከተማ አድርገው ወደ ሸዋሮቢት ለማስገባት ሲያጓጉዙ በወልዲያ የፍተሻ ጣቢያ ላይ የኢትዮጵያ ፌዴራል ፖሊስ ከሌሎች የጸጥታ አካላት ጋር በመቀናጀት ባደረገው ጠንካራ ክትትልና ፍተሻ ጥር 5 ቀን 2018 ዓ.ም ከሁለት ተጠርጣሪዎች ጋር በቁጥጥር ስር አውሎ ምርመራ እያጣራባቸው መሆኑን አስታውቋል። ባዳዎችና ባንዳዎች ተቀናጅተው የሀገራችንን ሰላምና ደህንነት ለማደፍረስ ሀገራችን እያካሄደች ያለችውን ልማትና እድገት ለማደናቀፍ በተለያዩ ጊዜ ሲንቀሳቀሱ በቁጥጥር ስር መዋላቸው ይታወቃል። አሁን ላይም እነዚህ የጠላት ኃይሎች በሀገራችን ላይ አደጋ ለማድረስ እየተንቀሳቀሱ በመሆናቸው የጸጥታ ኃይሉ የጀመረውን ኦፕሬሽን አጠናክሮ እንደሚቀጥል እየገለጸ ህብረተሰቡም ከጸጥታ ኃይሉ ጋር በመተባበር የተለመደውን ድጋፍ እንዲያደርግ የኢትዮጵያ ፌዴራል ፖሊስ ጥሪውን ያቀርባል።